ስራዬ ላይ ትኩረት አድርጌ እንዳልሰራ ነው እያደረገኝ ያለው እና አሸናፊ አላደርግ እኔን እያደረገኝ ነው ያለው። ያው እናት ናትና የሆነ ጸጸት ውስጥ ነው እየገባው ያለሁት። ያኔም ሰላም ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ውድ ሆናችሁ እኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት ያምዳርቻ ሰላም እና ፍቅር እየተመኘሁላችሁ ዛሬ በአዲስ ነገር መጥቻለሁ። ዛሬ በወንድማችን ሚኪ ነው የመጣሁት። ሚኪ እንግዲህ ከእስር ቤት ከተፈታ ቀን ጀምሮ በትንሹ ልዑል አንዳንድ ቀን ነው እንትን የሚለው እንጂ ሙሉ በሙሉ ማለት ትችላላችሁ ሶሻል ሚዲያ ጠፍቷል። ዛሬ ለምን እንደጠፋ ለምንስ እንዳልተመለሰ እንግዲህ ሙሉውን በዚህ ቪዲዮ ማሳያችሁናል። ቪዲዮ እንደተለመደው ላይክ በማድረግ አዲስ ሆናችሁ ሰብስክራይብ አድርጉ። ከመጀመሪያ ግን ላይክ አድርጉ ጋይዝ። እስኪ ስትጀምሩ ላይክ አድርጉ፣ ለብዙ ሰው ተደራሽ እንዲሆን ማለት ነው። ብዙ ሰው ሲጠይቅ ነበር ሚኪ ለምንድን ነው ስራው የማይሰራ? እህቱም ተገኝታለች። ከአሁን በኋላ ለምን ስራውን እንትን አይልም እያላችሁ ብዙዎቻችሁ በእነሱም በልዑልም በተለያዩ ኮሜንቶች እንግዲህ ኮሜንታችሁን ሰብሰብ አድርጎ ሚኪ ለዛሬ ብቻ ማለት ነው እንግዲህ ከካሜራ ጀርባ አለው፣ ግን ፊት ለፊት መጥቼ ብዙ ነገሮች አሉብኝ ማውራት እዚህ ጋር የማልችለው ብሏል። ምንድን ነው የሚለውን እስከ መጨረሻ ድረስ አዳምጡት። በመጀመሪያ ሚኪን ትንሽ ልዑልም በራሱ እንትን ስራ በዝቶበት ተደራረበበት ብዙም እንትን አላሉትም። እያያችሁ ነው። ከወጣ በኋላ ብዙም ወደ ልብሱ ወደ እህቱ ሲሯሯጥ ምናምን ነው እንትን የምንለው። ብዙም ለራሱ ጊዜ ሰጥቶ ከእስር ቤት ከመጣ ቀን ጀምሮ ብዙም እንትን አላለም። ደስተኛም እንዳልነበረ እየተናገረ ነበር። ሞር ደግሞ ሶሻል ሚዲያ ላይ ለማቆም የተገደደበት ጉዳይ ላይ እንግዲህ ዛሬ ምንድን ነው ሲባል እንግዲህ ለአንዴና ለመጨረሻ ጊዜ ምን ማለት በልዑል በሆነ ጉዳይ ላይ ላግዝ እችላለሁ፣ ከዚህ ውጭ ግን አላግዝም ወይም ቪዲዮ አልሰራም፣ ከካሜራ ጀርባ ግን አግዛችኋለሁ ብሎ እንግዲህ ዛሬ መጥቶ ጉዳዩን ለምን እንደማይሰራ ተናግሯል ማለት ነው። በመጀመሪያ ግን እኔ በጣም ነው ያሳዘነኝ። ሚኪ ብዙ ለፍቷል፣ ደክሟል። በአበበ ምክንያት ስራው ሁሉ እንደተበላሸበት ነው እየተናገረ ያለው። ብዙ ነገሮች ደግሞ አበበ ጋር እንደዚያ ነገር ከተፈጠረ በኋላ ሚኪ የእውነቴን ነው የምላችሁ፣ እናንተም ተመልካቾች እያያችሁ ነው፣ ብዙ ነገር አጥቷል። ከእስር ቤት መልስ ሁሉ ስራውን ሁሉ ነው ያሳጣው እና አሁን ደግሞ ወደዚህ ተመልሶ እንኳን እንዳይመጣ እንትኖች በጣም ብዙ የሚከለክሉት ነገሮች እንዳሉ ነው። አብዛኛው እሱ ብዙም እንትንም ማውራት አልፈለገም። ትንሹን ነው የተናገረው። ያው ለነ ልዑል ችግሩን በእርግጥ ነግሯቸዋል ለምን እንደማይሰራ። አበበ ደግሞ እዚህ ጋር የምታዩት ሌላ፣ በውስጥ የሚያወራው ሌላ፣ በተለያዩ ሰዎች ሚኪን ለማስገደል ሚኪን እንትን ለማስባል ምናምን ብዙ ነገሮች እንደሚያደርግበትም እየተናገረ ነበር። ይህ ሁሉ እንግዲህ ማንም ሰው ሊሆን አይችልም፣ አበበ ነው። እግሩን ስላጣ አሁን ላይ ያለው አማራጭ ሚኪን መበቀል ስለሆነ ሚኪ ደግሞ ከስራዬም ከምንም ህይወቴ ይሻለኛል ብሎ ቤትን መርጦ እንግዲህ ቤት ውስጥ ተቀምጦ ያለው እንግዲህ ዋነኛው ምክንያት እንግዲህ አበበ እንደሆነ ነው የተናገረው። ልዑል ኦልሬዲ ተናግሯል ከዚህ በፊትም አበበ ምንም ነገር ሊያደርግህ አይችልም፣ የፈለገው ነገር እንትን ሊያስፈራራህ ምናምን ይችላል፣ ግን አይችልም። አሁን አበበ ይታሰር ቢባል ራሱ ልክ የሆነ እንትን ሲመጣበት እንትን ያበዛል። በጣም ብዙ ነገሮች አንዴ እንትን ምን ስለሚያበዛ ብቻ ቋሚ ነገር የለውም። እንግዲህ እንዳያችሁት ነው። ከሐኪም ቤትም ቢወጣም ከነ ልዑል እንትን አልወጣም። ስለዚህ ልዑል ደግሞ ማነው አቤት ደግሞ ይሄን ነገር ደግሞ እያየ ስራውን በቃ ስራሽን እኮ ልትሰሪ ስትፈልጊ ነፃነት ካለሽ ወጥተሽ በሰላም እንትን የምትይ ከሆነ ነው። ግን ደግሞ እንደዚህ አይነት ማስፈራሪያዎች እየደረሰች ለህይወትሽ ከባድ ነው። አንቺ ለሌላ ሰው እየኖርሽ እነሱ የሚኖሩት እንደምታዩት ለሌላ ሰው ነው። ለተበደሉት ብዙ ነገሮች እንትን የሚሉ ግን ደግሞ
እዚህ ጋር ደግሞ እነሱ ደግሞ ትንሽ የራሳቸው እንትን ያስፈልጋቸዋል። በዛም እንትን ደግሞ በተቻላችሁ አቅም ደግሞ ይሄ ነገር ማቆም ስላለበት አቤል ደግሞ ማን አቤል አልኩ ሚኪ ደግሞ ወደ ስራው መመለስ ስላለበት ልዑልም እንግዲህ በተቻለ አቅም አሁን ትንሽ የያዘውን ስራ ልጨርስና የኤልሳን ልጅ በሚመለከት የእሱን ነገር ልጨርስና ያንተን እንደሚሆን አድርጌ አስተካክልልሃለሁ። አበበ የተባለ ሰው ከአንተ ጋር ምንም ያገናኘው ነገር የለም። በዛ ሰዓት የተፈጠረውም ትክክለኛ እርምጃ ነው ያደረከው። ሌባ ወንጀለኛ ሊያመልጥ ሲል ማንም ሰው ቢሆን ይማታል፣ ይጎዳል። ስለዚህ አንተም ትክክል ነው ያረከው ብሎ እንግዲህ ለሚኪ እንዲጽናና ስራውን እንዲቀጥል እንግዲህ ብዙ ነገሮች ብሎታል። ያው ሚኪ እንግዲህ እንደምታዩት ነው፣ ብዙም ደስተኛም አይደለም። አሼም ወንድሙም እህቱም ከተገኘች በኋላም ይመለሳል ብለን ነበር፣ ግን እሱ ግን በቃ ስራዬን አቆማለሁ ብሏል። እድሜ ለአበበ እንግዲህ ምንም ልናደርግ አንችልም። የቻልነው ሁሉ እኛ በውስጥም እየጻፍን ነው፣ ለምን አይሰራም ስራውን እያልን ግን ደግሞ ምንም ልታረጉ አትችሉም። ሰውን ትመክርታላችሁ፣ ትሉታላችሁ። ከአቅማችሁ በላይ ሲሆን ደግሞ ምንም ልታረጉት ልትሰሩት አትችሉም። ብቻ አሁን ላይ ያለበት እንትን በጣም ከባድ ነው። ሰው የሚያስፈልገው ከጎኑ በቃ እዚህ ድብርት ውስጥ እንትን የሚለው ይፈልጋል በአጠቃላይ ማለት ነው። ሚኪ ብቻ የእውነት አሳዝኖኛል። እኔ ራሱ ለመጨረሻ ቪዲዮ ብሎ ሲመጣ የእውነት አሳዝነኝ ታውቃላችሁ። እኔ ሰው ለመጨረሻ ለምን ብሎ ሲመጣ እንትን የሆነ የሚሰማችሁ ነገር የለም እንደ እንትን እና እሱ እንደዛ በማለቱ እኔም ትንሽ እንትን ብሎኛል። ግን መድኃኒዓለም እንግዲህ ይጠብቀው፣ ሌላ ምንም አለም። ባለበትም እኮ እዛም ሆኖ እኮ ሚዲያ ላይ ባይመጣ የራሱን በእንትኑ ቢሰራ ጥሩ ነው። ግን ሌላ በቃ ከቤት እንዳይወጣ ነው ያደረጉት ታውቃላችሁ። ችግሩን ማንም ሰው አላወቀለትም እንጂ በጣም ብዙ ነገሮች እንደሚደርሱበት ነው። እሱ ደግሞ አይናገርም። ዝም ብሎ ራሱን በራሱ እያጨናነቀ ለወንድሙ ለገዛ ወንድሙ እንኳን እዛ አንድ ቤት ላሉት ራሱ አይነግረውም። በእርግጥ አንድ ቤት አይደሉም፣ ያም የራሱ ነው ያም የራሱ ነው ብሏል። ግን ደግሞ ከነ ልዑል ከነ እንትና ወንድሙ ይቀርባላ፣ ችግሩን ለሱ መናገር ይችላል። እናቱ አለች፣ እህቱ አለች። ብቻውን እንትን ከሚል ለነሱ ችግሩን ቢያዋያቸው ከዛ ደግሞ እነሱ ደግሞ መፍትሄ እንዲያመጡ ለነ ልዑል ይነግሯቸዋል። ጭንቀት ውስጥ ገብቶ ሌላ በሽታ ከሚገዛ ሚኪዬ እነ ልዑልም ዝም አይሉም። የፈለገው ስራ ቢበዛበትም ስራውንም አቁሞም ቢሆን እንግዲህ የሆነ እንትን መፍትሄ ያመጣለት ነበር። ግን እሱ ዝምታን መርጦ ቤት ውስጥ ከመቀመጥ እነሱንም አለማጨናነቅ ብሎ ፈልጎም ሊሆን ይችላል። ብቻ እንግዲህ ይሄ ነው። እኔ ምንም ልላችሁ አልችልም። እህቱ ከተገኘች አሁን ስራ ይጀምራል ሲንል እሱ ጭራሽ አላማው ሌላ ነው። ምን ማድረግ ይቻላል ጋይዝ? ከባድ ነው። አበበ መቼም ያላመጣብን ችግር የለም። ከሚኪ ከልዑል እንትን ከሚኪ ማነው ስሙ አቤል እንትን ወጣ ስንል አሁን ደግሞ የአቤልን ስንጨርስ ደግሞ ወደ ሚኪ ዙሯል። እንግዲህ አበበ የተባለው ሰውዬ በሄደበት መቼም ሰውን ማስጨነቅ ሰውን እንትን ያልሆነች እንትን ውስጥ ለማስገባት ሆን ብሎ የሚነሳ ሰው ነው። ከባድ ነው በጣም ያስጠላል። የእውነት ምን አይነት እንትን ውስጥ እንደገባ ራሱ ተመልከቱልኝ። እንግዲህ እግዚአብሔር ይጠብቀው። ወንድማችን ባለበት ፈጣሪ ይጠብቀው። ሁሉም ነገር ተስተካክሎለት እንግዲህ ልዑልም ያለውን ነገር አስተካክሎለት ወደ ስራው ይመለሳል ብለን ተስፋ እናደርጋለን። ተስፋ በእግዚአብሔር እንግዲህ ሰው ያስባል፣ የሚያሳካው ደግሞ ፈጣሪ ነው። እንግዲህ ሁሉም ነገር ለበጎ ነው ብሎ ማሳለፍ ነው።
ሚኪ ደግሞ በተፈጥሮ ዝም ነው፣ ሁሉን ነገር በራሱ ነው የሚጨርሰው። ሰውን አያዋይ ምናምን ችግሩን ችግርሽን ደግሞ ለሰው ካልተናገርሽ ብቻሽን እንትን የምትይ ከሆነ ራስሽ ነሽ የምትጎጂው። ምንም ማንም ችግርሽን አይረዳልሽ። መናገርን የመሰለ ነገር የለም። ለማንኛውም እንግዲህ ልዑላችን ያው ትንሽ የያዝኩትን ስራ ልጨርስና ወደ እሱ ተመልሼ እንደሚሆን አድርጌ አስተካክለዋለሁ፣ ወደ ስራውም እመልሰዋለሁ ብሎ እንግዲህ ተናግሯል ማለት ነው። ብቻ ሁሉም ነገር ለበጎ ነው። አንዳንድ ጊዜ ስታስቡት ባላሰባችሁት እንትን እንደዚህ አይነት ነገሮች ይፈጠራሉ እና ሁሉም ነገር ለበጎ ነው የእውነት። ደስም አይልም ግን ያው ይሁን እንደ እግዚአብሔር ፍቃድ። ወይ ምን ማድረግ ይቻላል። አበበ መቼም አንዳንዴ ሰዎችን እንደ እንትን አድርጎ ነገር ሁሉም ያበላሽባቸው እሱ ነው። ስራቸውን ምን ያላሳጣቸው ነገር አለ አበበ የእውነት ብዙ ነገር ነው ያበላሽባቸው፣ ግን ደግሞ ህይወታቸው ስላለ እግዚአብሔር ይመስገን። ሌላ ምንም ማለት አልችልም። እና ቀስ እያለ እንግዲህ ስራውም ይስተካከልለታል። እሱም ወደሚወደው ስራ ተመልሶ እንደሚመጣ አንጠራጠርም፣ እንጠብቃለን። ሁሉም ነገር ለበጎ ነው የእውነት። ዋናው ምንም አለ ምንም እህቱ መገኘቷ ነው። ስለዚህ ከአሁን በኋላ ሚኪ ምንም ችግር የለውም። ደህንነቱ ተጠብቆ እንትን ካለ ስራም ባይሰራ ችግር የለም። ያው በእርግጥ እኮ ከጀርባ ሆኖ እንትን ይላል፣ ግን ችግሩ አሁን እነሱ ጋር ይመስለኛል። እሱም ትንሽ ያበበን እንትኖች ትንሽ እንትን ስላለም ይመስለኛል ይስተካከላል ቀስ በቀስ ብቻ እግዚአብሔር ይመስገን። እንግዲህ ያው ልዑላችንም እንግዲህ ሰሞኑን እያያችሁት ነው። በኤልሳ ጉዳይ ላይ ብዙ ነገሮች እዚህ ነው እየተባለ ሲሄድ እዛ ቦታ የለም፣ ህፃኑ እዚህ ነው፣ አንዴ አክስት ልጅ ናት፣ አንዴ ምንድን ናት እየተባለ በቃ በየእንትኑ ይደውላሉ። ሲሄድ ግን ልጁ አይገኝም። ትክክለኛው እንትን አላገኙም እስካሁን። እና ፈጣሪ ሆነው እሱም ያግዘው እንግዲህ ቢገኝና ህፃኑ ከዛ ከነ ጭራሹ በቃ ኤልሳም ልጇን ይዛ በምትፈልገው መሄድ ትችላለች። ደግሞ ትንሽ ከአባቷ ጋር ተጋጭተዋል መሰለኝ እንግዲህ ሲወራ ሰምቼ ነው። ከአባቷ ጋር ያልሆነ እንትን ውስጥ ገብተዋል። እሷም ትንሽ አበዛችሁ እኮ ኤልሳ ራሱ ዝም ብላችሁ ካያችኋት የእውነት ራስ ወዳድ ጥቅመኛ ሴት ናት። እና እሱም ትንሽ እንትን ስለሚላት ይመስለኛል። ብቻ እንግዲህ ፈጣሪ ይሆናችሁ። ለአባቷ እኔ ከበፊት ጀምሮ እፈራለታለሁ። ያው ልዑል ደግሞ በዛ ሰዓት አስታርቆ እሷም ጤነኛ እንድትሆን ወደ ራሷ እንድትመለስ ብዙ ነገር አገዛት። ያው እንግዲህ እሷ ካላወቀችበት ምንም ልናደርግ አንችልም። የተቻለውን ሁሉ ልዑል እያደረገ ነው። እሷ ደግሞ እንግዲህ ምን እንደምትፈልግ ራሱ ምንም እንትን አይልም። እንግዲህ በአባትና በልጅ እንትን አልገባም ብለች ዝም አትይውም። አባቷን የሆነ እንትን ሲል ልዑል ደግሞ አቶ ተፈሪ የሆነ ነገር እንትን ሲውል ለልዑል ነው የሚያማክረው። በጣም ምርጥ የዋህ ሰው ነው። የእውነቴን ነው የምላችሁ፣ በጣም መልካም ሰው። ምክንያቱም በፊቱ የወደቀበትን ከምን አይነት ችግር እንዳወጣው ልዑል ወደ ራሱ እንዲመለስ ብዙ ነገር ያደረገለት ስለሆነ አሁንም እሱን ከማገዝ ወደኋላ አላለም። ይሄ ነገር ደግሞ እስከሚስተካከልለት ድረስ ይመስለኛል
ያው እንግዲህ ለትንሽ ጊዜም ቢሆን ትንሽ ተጣልተዋል ተብሏል። ያው መታረቃቸው አይቀርም። በአባት እና በልጅ ብዙም አንገባም ነገሩ እስከሚጣራ ድረስ። ለማንኛውም ዛሬ የመጣሁበት የሚኪ ጉዳይ ነው። እንግዲህ እስካሁን የሰማችሁት ይሄን ይመስላል። ሚኪ የጠፋበት ምክንያቱ ይሄ ነው። በሌላ ቪዲዮ እንገናኛለን። ሰላም እና ፍቅር እየተመኘሁላችሁ ሀገራችን ኢትዮጵያን ሰላም ያደርግልን። ቪዲዮ ላይክ፣ ሼር በማድረግ ተባበሩኝ። ሰላማችሁ ይብዛልኝ። ባይ ባይ።